እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ፈስ ለሚያስቸግራችሁ ሁላ ነው። ፈስ መፍሳት ጤናማ ነው ወይንስ ደግሞ አይደለም? ፈስ መቼ ሕክምናን ይፈልጋል የሚለውን የፈስ የሚከሰትበት መንስኤዎቹን እናም መፍትሄዎቹን ደግሞ በቤት ውስጥ ምን ማድረግ እንዳለባችሁ በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ፈስ እንግዲህ በተለምዶ ጋዝ ማውጣት ወይም ደግሞ ፍላቱለንስ የምንለው ከምግብ መፍጫ ስርዓት ውስጥ የሚገኘው አየር በፊንጢጣ በኩል የሚወጣበት የሕክምና ስም ሲሆን በተለምዶ ፈስ ወይም ደግሞ ፋርት ተብሎ ይጠራል። ጋዝ ወይም ደግሞ ፈስ በሆድ ዕቃ ውስጥ ሲከማች የሚወጣ የተለመደ ጤናማ የሆነ የሰውነት ተግባር ነው። ጋዝ ማውጣት ወይም ደግሞ ፈስ የሚከሰተው ጋዝ በምግብ መፍጫ ስርዓት ውስጥ ሲከማች ነው። ይህ ጋዝ ወይም ደግሞ ፈስ ከሁለት ዋና ምንጮች ሊመጣ ይችላል። እነዚህም አንደኛ የተዋጠ አየር ሲኖር ነው። የሚከሰተውም በምትመገቡበት፣ በምትጠጡበት፣ ማስቲካ በምታኝኩበት ወይም ደግሞ በምትመገቡበት ጊዜ በምታወሩበት ወቅት ነው። ሁለተኛ ደግሞ በሆድ ውስጥ ባክቴሪያ የሚመረተው ጋዝ ወይም ደግሞ ፈስ ነው። በትልቁ አንጀት ውስጥ የሚገኙ ባክቴሪያዎች ምግብን በተለይም እንደ ፋይበርና ስኳር ያሉ ካርቦሃይድሬትሶችን ሲፈጩ እንደ ሃይድሮጅን፣ ካርበን ዳይኦክሳይድ እና ሚቴን ያሉ ጋዞችን ይለቃሉ። በዚህ አማካኝነት ፈስ ወይም ደግሞ አየር ወይም ጋዝ የምንለው ይከሰታል ማለት ነው። ታዲያ ጋዝ ማውጣት ወይም ደግሞ ፈስ ጤናማ ነው ወይንስ ደግሞ አይደለም የሚለውን ልንገራችሁ። አዎ ጋዝ ማውጣት ወይም ደግሞ ፈስን መፍሳት በአጠቃላይ ጤናማ እናም የተለመደ ነው። ይህ የምግብ መፍጫ ስርዓታችን እናም የአንጀት ባክቴሪያዎች በትክክል እየሰሩ መሆኑን የሚያሳይ ምልክት ነው። አብዛኛዎቹ ሰዎች በቀን ከ10 እስከ 25 ጊዜ ፈስን ወይም ደግሞ ጋዝን ያወጣሉ። ሆኖም ታዲያ ከመጠን ያለፈ በጣም የሚያስጠላ ሽታ ያለው ወይም ደግሞ የሚያም ከሆነ ከስር ያለው የምግብ መፈጨት ችግር ወይም ጤናማ ያልሆነ የአመጋገብ ምልክት ሊሆን ይችላል ማለት ነው። ነገር ግን ከ10 እስከ 25 ጊዜ በቀን የሚያጋጥማችሁ ከሆነ ፍጹም ጤናማ ነው። ታዲያ የጋዝ ማውጣት የተለመዱ በጣም በርካታ ምክንያቶች አሉ ማለት ነው። የተለመዱ ምክንያቶች አደገኛ ያልሆኑት አንደኛ ፋይበር የበዛባቸው ምግቦችን በምንመገብበት ጊዜ ያጋጥመናል። እንደ ቦለቄ፣ ምስር፣ ጎመን፣ ብሮኮሊ እና ሽንኩርትን ስንመገብ የተለመደ ነው። ሁለተኛ ካርቦን ያላቸው መጠጦችን ስንጠቀም ነው። እንደ ለስላሳ መጠጦች፣ ቢራ እናም ሶዳ ያሉ መጠጦችን ስንጠቀም ያጋጥማል። ሶስተኛ የተዋጠ አየር ሲኖር ነው። ምግብ በምትመገቡበት ጊዜ እንደ ማውራት፣ ማስቲካ ማኘክ፣ ማጨስ ወይም ደግሞ ከረሜላ መምጠጥ አየር እንዲከሰት ያደርጋል። አራተኛ በፍጥነት የምንመገብ ከሆነ ነው። ብዙ አየር እንዲዋጥና ምግብ በደንብ እንዳይታኘክ ያደርጋል። አምስተኛ ላክቶስ ኢንቶለራንስ ሲኖር ነው። ወተት ውስጥ ያለውን ስኳር ወይም ደግሞ ላክቶስ የመፍጨት ችግር ሲኖር ማለት ነው። ስድስተኛ ፕሮቲን የበዛባቸው ምግቦችን ስንመገብ ነው። በተለይም እንደ ዌይ ፕሮቲን ያሉ ተጨማሪ ምግቦችን ስንመገብ። ሰባተኛ ሰው ሰራሽ ጣፋጮች ናቸው። እንደ ሶርቢቶል እና ማኒቶል ያሉ እንዲሁም ደግሞ ስኳር በሌላቸው ምርቶች ውስጥ የሚገኙ ሰው ሰራሽ ጣፋጮችን የምንጠቀም ከሆነ ነው። ስምንተኛ ደግሞ ቅመም ወይም ደግሞ የቅባት ምግቦችን ስንመገብ የምግብ መፈጨትን ሊያበሳጩ እናም ብዙ ጋዝ ወይም ደግሞ አየርን ሊያስከትሉብን ይችላሉ ማለት ነው።
በእነዚህ አማካኝነት የሚከሰት ፈስ ወይም ደግሞ የአየር ችግር ፍጹም ጤናማ ነው ማለት ነው። ታዲያ አንዳንድ ጊዜ ጋዝ ማውጣት ወይም ደግሞ በተለምዶ ፈስ የምንለው ሊከሰትበት የሚችለው የህክምና ወይም ደግሞ የጤና ችግሮችም ይኖራሉ። እነዚህም እንደ ኢሪቴብል ባውል ሲንድሮም ወይም ደግሞ IBS በምንለው፣ ሴሊያክ ዲዚዝ ይህ በግሉተን ኢንቶለራንስ አማካኝነት የሚከሰት ነው። ላክቶስ ኢንቶለራንስ ሲኖር፣ በፍሩክቶስ ማልአብዞርሽንስ ወይም ደግሞ በፍሩክቶስ አለመዋጥ አማካኝነት፣ በትንሹ አንጀቱ ውስጥ የባክቴሪያ መጨመር ሲኖር፣ እንዲሁም ደግሞ የጣፊያ እጥረት ፓንክሪያቲክ ኢንሰፊሸንሲ የምንለው ይህ ስብ ወይም ደግሞ ፕሮቲን በደንብ አለመፈጨት ሲከሰት፣ እንዲሁም ደግሞ የሆድ ድርቀት ሲኖርና ጋስትሮ ኢሶፌጃል ሪፍሌክስ ዲዚዝ ወይም ደግሞ ገርድ በምንላቸው በእነዚህ ሁላ የጤና ችግሮች አማካኝነትም ፈስ ወይም ደግሞ አየር ሊከሰት ይችላል ማለት ነው። ታዲያ ጋዝ ማውጣት ወይም ደግሞ ፈስ የህክምና ክትትል የሚያስፈልገው መቼ ነው የሚለውን ደግሞ ልንገራችሁ። የጋዝ ማውጣት ምልክቶች አንዳንድ ምልክቶች ሲከሰቱ ህክምና ሊፈልጉ ይችላሉ። እነዚህም እንግዲህ በጣም በተደጋጋሚ ወይም ደግሞ ያለማቋረጥ የሚከሰት አየር ከሆነ፣ የሚያም ወይም ደግሞ ቁርጠት ያለው ከሆነ፣ ክብደት መቀነስ ጋር አብሮ የሚመጣ ከሆነ፣ እንዲሁም ከሆድ መነፋት፣ ማቅለሽለሽ ወይም ደግሞ ከተቅማጥ ጋር አብሮ የሚከሰት ከሆነ፣ መጥፎ ሽታ ያለው ወይም ደግሞ ከፍተኛ የሆነ ድምፅ ያለው ከሆነ፣ እንዲሁም ከፊንጢጣ ደም መፍሰስ ጋር ወይም ደግሞ ፈሳሽ ጋር አብሮ የሚመጣ ከሆነ፣ እንዲሁም በአረጋውያን ላይ ድንገተኛ እናም ከባድ ከሆነ ህክምና ሊያስፈልገው ይችላል ማለት ነው። እነዚህ ምልክቶች ኢንፌክሽንን፣ ኢንቶለራንስን ወይም ደግሞ ከባድ የጨጓራና የትራክት በሽታዎችን ሊያመለክቱ ይችላሉ ማለት ነው። በእነዚህ ምልክቶች ውስጥ ህክምና ልታደርጉ ይገባል ማለት ነው። ታዲያ አየርን ወይም ደግሞ ፈስ ማውጣትን ለማከም የቤት ውስጥ መፍትሄዎችን እነግራችኋለሁ። ውጤታማ የሆኑ ተፈጥሯዊ በቤት ውስጥ እንዴት ትሪት እንደምታደርጉ ደግሞ ልንገራችሁ። አንደኛ ከእጽዋት የሚዘጋጁ መፍትሄዎች ናቸው። እነዚህም እንግዲህ የዝንጅብል ሻይን መጠጣት ነው። የምግብ መፈጨትን ያሻሽላልና ጋዝን ይቀንሳል። እንዲሁም የፔፐርመንት ሻይን መጠጣት ነው። አንጀትን ያረጋጋልናም የሆድ መነፋትን ያስታግሳል። የፍራፍሬ ዘሮችን መመገብ ነው። ከምግብ በኋላ ማኘክ ጋዝን ለመቀነስ ይረዳል። የካሞሚል ሻይን መጠጣት አንቲ ኢንፍላማቶሪ ነው፣ እናም የምግብ መፈጨትንም ያረጋጋል። ሁለተኛ የአመጋገብ ማስተካከያዎችን ማድረግ ነው። ማለትም በዝግታ ወይም ደግሞ ቀስ ብላችሁ መመገብና ምግብን በደንብ ማኘክ ወይም ደግሞ ማላመጥ ያስፈልጋል። በምትመገቡበት ጊዜ ደግሞ ከማውራት መቆጠብ። ጋዝን የሚያመነጩ ምግቦችን እንደ ቦለቄ፣ ጎመንና ሽንኩርትን በልኩ መጠቀም ወይም ደግሞ በጣም የሚያስቸግራችሁ ከሆነ አየር መገደብ። ካርቦን ያላቸው መጠጦችንና ማስቲካ ማኘክን ደግሞ ማስወገድ አየር የሚያስቸግራችሁ ከሆነ። እንዲሁም የምግብ ማስታወሻ ደብተርን በመያዝ ጋዝን የሚያስከትሉ ምግቦችን ለይታችሁ ማስወገድ። ኢንቶለራንስን ከጠረጠራችሁ ከላክቶስ ነፃ ወይም ደግሞ ከግሉተን ነፃ የሆነ አመጋገብን መመገብ ያስፈልጋል። ሶስተኛ ደግሞ ተጨማሪ ምግቦችና ተፈጥሯዊ ምርቶችን መጠቀም ነው። እነዚህም እንግዲህ ፕሮባዮቲክስን መጠቀም ተጨማሪ እንደ ሰፕሊመንቶችን ማለት ነው። እነዚህ እንግዲህ የአንጀት ባክቴሪያዎችን ሚዛንን ያሻሽላል። የምግብ መፈጨት ኤንዛይሞችን ዳይጀስቲቭ ኤንዛይም የምንላቸው በተለይም ላክቶስ ወይም ደግሞ የቅባት ኢንቶለራንስ ላለባቸው የምግብ መፈጨትን ይረዳል። እንዲሁም ሲሜቲኮን ይህ የጋዝ አረፋዎችን የሚሰብር ያለ ሐኪም ትዕዛዝ የሚገኝ መድኃኒት ነው። ይህንንም መጠቀም ይቻላል ማለት ነው። አራተኛ ደግሞ አካላዊ መፍትሄዎች ነው። ከምግብ በኋላ ቀላል የሆነ እንቅስቃሴ ወይም ደግሞ የእግር ጉዞን ማድረግ። ይህ እንግዲህ ጋዝ በአንጀት ውስጥ እንዲንቀሳቀስ ይረዳል ማለት ነው። እንደ ቻይልድ ፖዝ ወይም ደግሞ ኒ ቱ ቸስት ያሉ የዮጋ አቀማመጦችን ማድረግ የሆድ መነፋትንም ያስታግሳሉ ማለት ነው። ስለዚህ እነዚህን ነገሮችን በማድረግ ተደጋጋሚ የሆነ አየርን ወይም ደግሞ ፈስን በተፈጥሮ መቀነስ
ትችላላችሁ ማለት ነው። በአጠቃላይ እንግዲህ ክቡራትና ክቡራን ተመልካቾቼ ፈስ ወይም ደግሞ አየር ከምግብ መፍጫ ትራክት ውስጥ የሚወጣ የተለመደ የሆነ ጋዝ ነው። በጣም ጤናማ ነው። በመጠኑ የተለመደ የምግብ መፈጨት ተግባር ነው። ቅድም እንዳልኳችሁ ነው። ከ10 እስከ 25 ጊዜ በቀን ሊከሰት ይችላል። ፋይበር የበዛበት ምግብን ስንመገብ፣ የተዋጠ አየር ሲኖር፣ ለምግቦች ደግሞ እንደ ላክቶስ ኢንቶለራንስ ሲኖርና በአንጀት ባክቴሪያዎች አማካኝነት እንዲሁ የሚከሰት ነገር ነው። ምንም ችግር አይደለም ማለት ነው። ነገር ግን ህመም፣ የሆድ መነፋት፣ የክብደት መቀነስና መጥፎ ሽታ አብሮት ካለ ምርመራ ቢደረግ ይመረጣል ማለት ነው። የአመጋገብ ለውጦች፣ የእጽዋት ሻዮችን መጠጣት፣ ፕሮባዮቲክስ በዝግታ መመገብ፣ የአካል ብቃት እንቅስቃሴን ማድረግ ደግሞ ይህንን አየር ለመቀነስ በጣም ጥሩና ተፈጥሯዊ መፍትሄዎች ናቸው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለየኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮሜንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።